በ2018 ዓመተ ምህረት የገቢ አሰባሰባችንን በተመለከተ እንደሚታወቀው 2017 ለ18 17ን አፈጻጸም ከገመገምን በኋላ የ2018ን የገቢ አሰባሰባችንን እቅድ ነው የጋራ ያደረግነው እና እቅዳችንን ወስደን ስንመለከት በ2018 ዓመተ ምህረት ይሰበሰባል ተብሎ የታቀደ እቅድ 227,101,898 ብር እንሰበስባለን ብለን በእቅዳችን አካተን ነው እየሰራን የነበረው። በዚህ እቅድም ከብዙ አቅጣጫ እንሰበስባቸዋለን ተብለን የያዝናቸው እቅዶቻችን እነዚህ ናቸው። እቅድ ካቀድነው በኋላ ወደ አፈጻጸም ስንገባ በበጀት ዓመቱ የሰበሰብነው እስከ በ2018 ዓመተ ምህረት የሰበሰብነው 123,965,572 ብር መሰብሰብ ችለናል ማለት ነው። እነዚህን ስንሰበስብ የተለያዩ የኛ የገቢ አርዕስቶች አሉ። እነዚህን የገቢ አርዕስቶች አሟጠን ለመጠቀም ጥረት አድርገናል። የገቢዎቻችንን ሰፊም ስለሆኑ ሰብሰብ ስናደርጋቸው የገቢ አርዕስቶች በሶስት ነው የምንመድባቸው። እነዚህ የገቢ አርዕስቶች የመጀመሪያው ከንግድ ትርፍ የምናገኘው ገቢ ብለን ነው የምንይዘው። ይህንን የንግድ ትርፍ ገቢያችንን እንግዲህ ከነጋዴው ማህበረሰብ የምናገኘው ማለት ነው። በእሱ አማካኝነት አንድ ከእሱ የመሰብሰብ ስራ ሰርተናል። ሁለተኛው የእርሻ መጠቀሚያ ገቢ የሚባል ነው። እርሻም ከማህበረሰቡ የመጠቀሚያ ግብራችንን የመሰብሰብ ስራ ሰርተናል። ሌላኛው ልዩ ልዩ ገቢዎችን የሚል በሶስት ከፍለን በመሰብሰብ የዓመት እቅዳችንን 123,965,572 በመፈጸም የእቅዳችንን 55% መፈጸም ችለናል ማለት ነው። እንደሚታወቀው የደንበጫ ዙሪያ ወረዳ ነጋዴዎቻችንና ገቢያችንን የምንሰበስብበት ከኛ ርቀት ቦታ ላይ ያሉ ስለሆኑ ነጋዴዎቻችንን በአካል ስለማናገኝ በተለያየ መንገድ ገቢ ለመሰብሰብ ጥረት አድርገናል። የመጀመሪያው ግብር የማይቀርና የሰራበትን መክፈል እንዳለበት ለማህበረሰቡ በስልክ የመቀስቀስ ስራ ነው የሰራነው። ግብራችሁን በወቅቱ መጣችሁ መክፈል አለባችሁ በሚል በስልክ የመቀስቀስ ስራ በመስራት ገቢ መሰብሰብ ችለናል። የመጀመሪያው ዋና ብዙ መሰብሰብ የቻልነው በስልክ በመደወል ነው። ከዛ ውጭ ደግሞ የኛ የጸጥታ ኃይል በሚሄዱበት አካባቢ የኛ ባለሙያ አብሮ በመውጣት ለምሳሌ ብንወስድ የጨረቃና አንጀኔ ማለት ነው ለረጅም ጊዜ በመቆየት ለሳምንትና ከዛ በላይ አካባቢው ላይ አብሮ ከጸጥታ ኃይሉ ጋር ተጣብቆ በመቆየት ገቢን የመሰብሰብ ስራ ሰርተናል። ሌላኛው ደግሞ ኬላ አካባቢ ስምሪት በመስራት ግብር ያልከፈሉ ሰዎችን በሚወጡበት ጊዜ ግብራቸውን እንዲከፍሉ በማድረግ ስምሪት በመስራት እዚህ አካባቢ ሀብት ለመሰብሰብ ጥረት አድርገናል። ሌላኛው ከአጋር አካላቶች ጋር ተቀናይተን ለምሳሌ ከንግድ ጽሕፈት ቤት ጋር ከኢንቨስትመንት ጋር የቅንጅት ስራ በመስራት ገቢ ለመሰብሰብ ጥረት አድርገናል ማለት ነው። ይህ ነጋዴ ማህበረሰቡ አሁን ባለንበት ደረጃ ከጸጥታ ሁኔታው ጋር ተያይዞ በተጠበቀው ልክ አይደለም። ምክንያቱም ከኛ ተቃራኒ የቆመ ኃይል ግብር መክፈል እንዳለበት ያምናል፣ የማይቀር ዕዳ መሆኑንም ያምናል። አሁን የተሻሻለ መጥቷል ብለን መውሰድ ባንችልም በእሳቤ ደረጃ የተሻለ እሳቤ ያለው ደግሞ ወቅቱን መሰረት አድርጎ የተወሰነ ግብሩን በጊዜውና በሰዓቱ ለመክፈል ችግር ያጋጠመን እንደነበረ ነው ማስቀመጥ። አንድ ወረዳ አንድ አካባቢ ግብር ከሰበሰበ ነው ሊለማ የሚችለው። ስለዚህ መልማት አለበት ብለን ስለምናስብ እቅዳችንን ሰፋ አድርገን ነበር ያቀድነው። ግን ደግሞ በእቅዳችን ልክ መስራት ያልቻሉ ያስቸገሩ መሰናክሎችም ስለነበሩ የመጀመሪያው የጸጥታ ሁኔታው ነው። የጸጥታ ሁኔታው እኛ ሀብት ባለበት አካባቢ ተንቀሳቅሰን ሀብቱን በጊዜውና በወቅቱ መሰብሰብ እንዳንችል ያደረገን ዋናው የጸጥታ ሁኔታው ነው። ስለዚህ የጸጥታ ሁኔታው ሰፋ ያለ ችግር ገቢ አሰባሰባችን ላይ የፈጠረብን ዋናው የጸጥታ ሁኔታው ነው። እንደሚታወቀው የደንበጫ ዙሪያ ነጋዴዎቻችን ያሉ ከኛ በርቀት ላይም ስላሉ እዛ አካባቢ ያለውን ተንቀሳቅሰን መስራት ስላልቻል ያስቸገረን ዋናው የገቢ መሰብሰብ እንዳንሰበስብ ያደረገን እሱ ነው። የወሰድነው መፍትሄ ግን እኛ ነጋዴዎቻችን በአካል ማግኘት አንችልም ብለን ብናስብ የተለያዩ የመፍትሄ አቅጣጫዎችን ወስደን ማህበረሰቡ ማለት ነጋዴው በአግባቡ ግብሩን እንዲከፍልና ሀብት እንድንሰበስብ አድርገናል። ዋናነት የወሰድናቸው ምንድነው? በስልክ የመቀስቀስ ስራ ነጋዴዎቻችን ግብራችሁን መጣችሁ መክፈል አለባችሁ በሚል በስልክ የመቀስቀስ ከዛ በኋላ ውጭ ደግሞ የኛ መድረስ የምንችለው አካባቢ ደግሞ በመንቀሳቀስ ግብራቸውን እንዲከፍሉ የማድረግ ስራ ሰርተናል። ከዛ ውጭ ያለው አጋር አካላት ደግሞ ቅስቀሳ እንዲያደርጉልን በሚችሉት ልክ አካባቢው ላይ ያሉ
ለአገልግሎት የሚመጣውን ሰው በሙሉ ወደ እኛ እንዲልኩልን እና ግብሩን እንዲከፍል የማድረግ ስራ በመስራት ወደ 23 ሚሊዮን ቅድም ባልኩት ልክ መሰብሰብ ችለናል ማለት ነው። ከስምሪት ጋር ተያይዞ በየጊዜው እኛ ገቢን ለመሰብሰብ ጥረት እናደርጋለን። ጥረትም ስናደርግ ስምሪቶችን እንሰጣለን። የመጀመሪያው ቀጠናዎችን ከፋፍሎ በአራት ቀጠና ያሉ ባለሙያዎችን 15 ባለሙያዎችን በአራት ቀጠና የመከፋፈልና እነዚህ ቀጠናቸውን ተሰጠው በቀጠናቸው በስልክም በአካልም እየተንቀሳቀሱ የሰሩበት ሁኔታ ነው ያለ። ስለዚህ የጨረቃና ኢንጂነር 3 ባለሙያ፣ ዋድን የሆነ ባለሙያ፣ ዘለቃን እንደዚህ አድርገን ስምሪት አከፋፍለን ሰጠን። ከስምሪት በኋላ ስልክ እንደውላለን። ስልክ ከደወልን በኋላ ከተደወለው ሰው ደግሞ ምን ያህሉ መጣ፣ ምን ያህሉ ቀረ በሚል እየገመገም ከዛ ውጭ ደግሞ የነጋዴውስ ሀሳብ ምን ይመስል ነበር፣ የተሰጡ ስምሪት የተሰጡ ባለሙያዎች በሱ ልክ መስራት የተቻለበት ሁኔታ ነው ያለው። ተጨማሪም የጨረቃና ኢንጂነር በአካል ስምሪት ሰርተን ባለሙያዎች የሰራንበት ያለንበት ሁኔታ ነው ያለ። ከዚህ ውጭ ከእርሻ የምናገኘው ገቢም እንደተጠበቀ ሆኖ በቀደም ከአርስቶች የመጀመሪያው ከ3 ዋና አርስቶች መካከል አንዱ የእርሻ ግብር ነው። ከእርሻ ግብር የምናገኘው ባለሙያውን ስምሪት ሰጠን በ3 ቡድን ማዳበሪያ በሚያወጣበት ቦታ ላይ ባለሙያዎቹ መሰብሰብ የምንችለውን ሀብት አብረው በስምሪት አካተን የሰራንበት ሁኔታ ነው ያለ የሚል ሀሳብ ነው ያለ። የማስተላልፈው መልእክት በጥቅሉ ገቢያችንን ወስደን ስንመለከት ሙሉ በሙሉ ሀብታችንን አሟጠን መሰብሰብ ያልቻልን እንደሆነ የሚያመላክትም ስለሆነ ከዚህም ውስጥ ብዙውን ያልሰበሰብነው ከነጋዴው ማህበረሰብ አካባቢ ስለሆነ የነጋዴው ማህበረሰብ ግብር መከፈል እንዳለበት ሁሉም ስለሚያምን ግዙፍ ግብርና የዘመኑ ግብር ያለባቸው ነጋዴዎቻቸው በሰዓቱና በጊዜው መጥተው መክፈል አለባቸው፣ ለተጨማሪ ቅጣትና ወለድ መዳረግ የለባቸውም የሚል መልእክት ነው ማስተላለፍ የምፈልገው።